መኑ ያድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር የሚለየን ማን ነው? ይህ ቃሉ የእግዚአብሔር ሲሆን ተናጋሪው ጸሐፊው ቅዱስ ጳውሎስ ነው። በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ የምናነበው ኃይለ ቃል ነው። ከክርስቶስ ፍቅር ማን ይለየናል? ይህን ቃል ብዙዎቻችን አንበነዋል፣ ተምረነዋል፣ መተርጉማኑም አመስጥረውልናል፣ ባለታሪኮችም ተርከውልናል፣ ባለመጽሐፍ ቅዱስ ጥናቶችም እንድናጠናው አድርገውናል። ግን ቃል በተግባር ሲፈጸም ይህንን ነው ማስተላለፍ የፈለኩት መልእክት። ማንበብ ሌላ ነው፣ መተርጎምም ሌላ ነው፣ ማስተማርም ሌላ ነው፣ መዘመርም ሌላ ነው። ማንም የለየኝ የሚል መዝሙርም አለ። ግን በተግባር ከቅዱስ ጊዮርጊስ ይህንን ቃልና የቅዱስ ጊዮርጊስን ሕይወት አገናዝበን አዋህደን በደንብ እንየው። በዚህ ቃል በትክክል ቃል በቃል ተርጉሞልናል ቅዱስ ጊዮርጊስ። ሐዋርያው ቅዱስ ጳውሎስ ያስተማረውን ትምህርት ቃል በቃል ተምሮ ነበርና በሃይማኖት የጎለበተ በምግባር የታነጸ ለከንቱ ነገር ራሱን አሳልፎ ያልሰጠ ስለነበረ የመጨረሻ ሃይማኖታዊ ጥያቄ ሲመጣ በሃይማኖቱ የማይደራደር በሃይማኖቱ ወደኋላ የማይል ለሃይማኖቱ ራሱን አሳልፎ ለመስጠት ዝግጁ ወታደር፣ ቆፍጣና ወታደር በሁለቱም ወገን የዚህ ዓለምም ወታደር ነበረ። ቅድም ተነግሮለን ሩጦ የሚቀድም በፈረስ ግልቢያው የታወቀ በጦር ሰባቂነቱ የታወቀ በመካችነቱ የታወቀ ስሙ ሲጠራ ገና ብዙዎቹ የሚርዱለት የሚንቀጠቀጡለት የልጅ አዋቂና ያለ ዕድሜው ጀግንነትን የተጎናጸፈ በመንፈሳዊ በስጋዊ። ስለዚህ የተማረው ቃል ስደት ነው፣ ተሰዶኑ ምንድን ነው? ከክርስቶስ ፍቅር የሚለየው መራይቱን ሰይፍነውን ይዘረዝራቸዋል። ቃሉን ሙሉ በሙሉ ከዚያ አነቡት። የሚታየውም የማይታየውም አለ የተባለ ኃይል ሁሉ ከክርስቶስ ፍቅር ላይለየው ቃል ገብቶ የክርስቶስ ሆኖ የክርስቶስነቱን ቅድም አለቃ አይምሮ እንዳስተማሩ እኔ ክርስቲያን ነኝ ብሎ ነው በአደባባይ የመሰከረ። ዘረዊዎ
ቅዱስ ቅዱስ ጊዮርጊስ ለብፁዕ ወለቅዱስ ቅዱስ ቅዱስ ጊዮርጊስ ለመጸበል ዘነባ ዘነውው። ቅዱስ ጊዮርጊስ ዘወጣጽን በዓል ስናከብር ሰማዕቱ ቅዱስ ጊዮርጊስ ከሞት ተነስቶ በትረው ከሄዱት መልእክተኞች በሩጫ ደርሶ ቆዩኝ አብረን እንሂድ በማለት በቀልን ትቶ በፍቅር የሳበበት በመሆኑ ዕለቱን ለየት ያደርገዋል። ስለዚህ የቅዱስ ሰማዕት አጽም የተሰበሰበበት ዕለት ከመበታተን ይልቅ መሰባሰብ፣ ከመጠቃቃት ይልቅ በፍቅር መደጋገፍና ከተማችንና ሀገራችን ለማልማት እንዲበጅ እንማርበታለን። ይህ በዓል ከጥንት ጀምሮ አንድ አበይ ዳር ሌላ ጊዜ በመስቀል አደባባይ እየተከበረ ቢቆይም ሁነኛ ቋሚ ቦታ ባለመመቻቸቱ ሳቢያ ከ1994 ዓ.ም ጀምሮ ወደ ውሃ ዳር መውጣቱ ቀርቶ በገዳሙ ቅጥር ግቢ ብቻ እየተከበረ ቆይቷል።